ብሌንና ሰላም ይቅርታ ተደራረጉ። እንግዲህ ብሌንና ሰላም ባሳለፈው ፓርት ላይ እንደዛ ስትሰልባ ስለነበረ አሁን ግን ሁሉን ነገር ተረድታ ይቅርታ ጠየቀቻት። ሰላም እንግዲህ አልማዝ በቤቷ ድረስ በመምጣቷ ከወንጀል ነፃ ወጣች። አቶ በኃይሉ እንግዲህ በእስር ቤት እያሉ በህፃናት ዝውውር እና በአንዳንድ ነገር እየታሰሩ ቢሆንም ተጨማሪ ደግሞ አልማዝን በማስፈራራት የነበረው ነገር ሁሉ ውስጥ ተደረሰበት። ቃል ራሷን ንጹህ ለማድረግ ያደረገችው ነገር ሁሉ ራሷን ገመዱ ጎትቶ እዛው አብሮ አሰራት። ምክንያቱም ቃል አሁን እሷ ራሷ ያንን ድርጊት መፈጸሟን ረስታው ዳግምንና እሱን ለማጣላት ፈልጋ እንግዲህ ይህንን ነገር ነበር የነገረችው። አልማዝን ሰላም አስወግዳ ከአንድ ላይ ሆነው ሁላቸውም ዳግምም አለበትና አንቺን እናትሽን እንደዚህ አድርገሻታል ሲል ሳሚ ይናገራል። እሷም ብሌንን በጣም ትጸጸትና እንዴት ይህን ነገር ያደርጋሉ እናት እኮ ናት በማለት እንግዲህ ሰላምን ሄዳ ብታናግራታለች። ሰላምን አንቺ እንድትድኝ ላደረግኩልሽ ድርጊት በሙሉ አንቺ ግን እሷን አምነሽ እንደዚህ ያደረግሽኝ፣ አንቺስ አልማዝን ተባብረሽ ገላችሁ የቀበራችኋት መሆኑን እኮ ደርሼበታለሁ ስትላት በጣም ደነገጠች። አሁን ሁላቸውም እርስ በርሳቸው ፍርክርካቸው ወጥቷል፣ እየተገላለጡ ይገኛሉ። በዚህን ሰዓት እንግዲህ ብሌን እንደዛ ብትልም ግን ለፌዴራል ፖሊስ ደውላ ሰላምን አላስያዘቻትም። ምክንያቱም እኔ ለምን ይቺ ሴት ትላንትና ታማ ከዚያም ሁሉ ህመም አሳልፋ የወጣች ናት፣ ግን ቢሆንም ደግሞ በራሳቸው ጊዜ ይድረስባት እንጂ እሷን ላሳስራት አልችልም በማለት ይቅርታ ተሳስቼ ነው ብላ ፌዴራል ፖሊሱን ትመልሳለች። ይቅርታ ተሳስቼ ነው ብላ ወንጀሉን ታስተባበለች። ሰላምንም አላስያዘቻትም። ቃል ግን አሁን በገዛጇ ትልቅ ችግር ውስጥ ገብታለች። ምክንያቱም ሳሚ ዳግምን በኃይሉን ካስያዘችው በኋላ በኃይሉን እንግዲህ እያለች አልማዝ መጣች። አልማዝ በስልክ ደውላ በኃይሉ ለምንድን ነው ስልኩን ያጠፋብኝ በማለት ትጠይቃታለች። በኃይሉ እኮ ታስሯል ስትላት በፍጹም ይህን እኔን ለማታለል ያደረጋችሁት ነገር ነው። መጥቼ ለሰላም ሁሉን ነገር እነግራታለሁኝ። እኔን እንደዛ አድርጋ ስትወረውረኝ እንደ ሞት ካርጋችሁ እሷን እንዳሳበዳችኋት ሁሉ እናገርባችኋለሁ በማለት ስትል ቃል በጣም ተጸጸተች። ምክንያቱም ቃል የተጸጸተችበት ይህ ነገር አልማዝ ትመጣለች ብላ ስለማታስብ በኃይሉን ማስያዝ የለብኝም ነበር በማለት አሁን በጣም የተሰማት ይገኛል። አሁን ሁላቸውም እንግዲህ ሳሚም ብሌንን ለማገኘት ብሎ ደውሎ ሳሚ አንድ ነገር የደበቀሻለ ዳጊ ሲል ነግራታል። እሱስ ምንድን ነው ስትል አልማዝ እናትሽን እኮ ተባብረው ያስወገዷት እነሱ ናቸው ሲል እኔ አላምንህም ስትለው ቪዲዮውን ከቃል የላከችለትን ቪዲዮ ያሳያታል። እሷም ያንን ነገር አይታ በጣም ተናዳ እሱ ደግሞ ዳግም ደግሞ ስጦታ ሰጣታለሁ ለእሷ ብሎ ደስ ብሎት እየጠበቀ ባለ ሰዓት ነበር ይህን ነገር መርዶ ያመጣችለት። ቆይ ላስረዳሽ፣ እኔ ምንም ያደረግኩት ነገር የለኝም። ይህንን ያደረገችው ሰላም ናት። ሰላም ደግሞ አልማዝን ልትገላት አስባ አልነበረም። ሆኖም ግን ድንገት ስትገፈትራት ወደቀች። በዛን ሰዓት እንግዲህ ምን ማድረግ አለብኝ? አልማዝ ሰላምን አጋልጬ ማሳሰር አለብኝ? እስኪ አንቺ በእኔ ቦታ ብትሆኚ ምን ታደርጊያለሽ ሲል ነበር የጠየቃት። በዚህን ጊዜ ዳግም እሱ ምንም እጁ እንደሌለበት ብሌን ተረዳች። ሰላም ወደ ቻናል የተከታታይ ሰላማቸው ያላችሁ በይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን አደራ። ቀጣይ ፓርቲ ዘመተና በዚህ ፓርት እንግዲህ ፍርክርካቸው ወጥቷል። እርስ በርሳቸው እየተገላለጡ ይገኛሉ። የመጨረሻው ጊዜ የደረሰባቸው ይመስላል። በኃይሉ አሁን እንግዲህ በተጠረጠረበት ወንጀል ከተያዘ በኋላ አሁን ደግሞ አልማዝ 2 ሚሊዮን ስጡኝ በማለት ትመጣለች። 2 ሚሊዮኑን ለመስጠት ሲባል ደግሞ በህይወት እንዳለች ደግሞ ሰላም አየቻት። ሰላም ምን እየተፈጸመ ነው በማለት ወንድሟንም በእስር ቤት ሂዳ ሆነህ ነው ምን ደርሶብህ ነው ያለችውን ምንም በቀላል ነው አሁን በስተት ተስተይዤ ነው እወጣለሁ ልህቴ አትጨናነቂ እያለ ነበር። እንግዲህ አልማዝ መታ ደግሞ ለሰላም ስታያ ሰላም ከመደንገጥም ተደሰተች። ምክንያቱም ያን ነገር አድርገዋለሁ እያለች ራሷን ታስጨንቅ ስለነበረ አሁን ነፃ ወጥታለች። ብሌንም እንግዲህ እናንተ እንደዚህ ብታረጉ እኔ እጠቆማለሁ ብላ
ወደ ፌዴራል ፖሊስ ብትደውልም ግን ይቅርታ በማለት ነበር የዘጋችው። ምክንያቱም የሆዷን አልማዝ ሰላምን ማስያዙን ወደ ኋላ አድርገዋለች እና አሁን እንግዲህ አልማዝ መጥታ እሷ ነፃ ወጥታለች። አሁን ብሌን ሁሉን ነገር እየተረዳች ሂዳለች። እናቷ ሰላም እንዳልሆነች የቃልን ዳግምንና ሳሚ ሊያጣሏት እንደፈለጉ ሁሉን ነገር ስለተረዳች ከዚህ በኋላ ለማንም የምትመለስ አልሆነችም። አቶ በኃይሉ ሲያዙ ያስቸግረውታል ወይ ይህ ሰውዬ በመባል ደግሞ ወይዘሮ ገነት ቢጠየቁም አይናቸውን እያዩ ፈርተው ግን ምን እውነታውን አልተናገሩም። በዚህን ጊዜ አይዞት ፌዴራል ፖሊስ ፊት ነው ያሉት፣ ወንጀልዎን ተናገሩ፣ ምን ያደረገዎት አለ በማለት ቢላቸውም በፍጹም ምንም ያደረገ ነገር የለም በማለት ነበር የመለሱት። ቃል ደግሞ ጮቤ እየረገጠች ነው። እኔን ቃል አታውቁኝም፣ ማንነቴን የሁሉ ያልኩትን ሁሉ አደርገዋለሁ እያለች ትገኛለች። ሆኖም ግን አሁን እሷ ብልጥ ሆና ባላሰበችበት መንገድ ግን ሌላ ታሪክ ተከስቶባታል። የአልማዝ መምጣት፣ የሱመያዝ ብሌን እናቷ ለመሆኑን ማወቅ እንግዲህ ይህ ሁሉ ተደራርቦ በአሁኑ ሰዓት ሁላቸውም በአይነ ቁራኛ የሚታዩ ሆነዋል። ሳሚና ብሌንና እሱንም ለማጣላት የሄዱበት ርቀት እንደማያጣላቸው ተማምነውበታል። አሁን ብሌንና ዳግም በፍጹም አልተለያዩ። ቃል ደግሞ እሷን ማመን አልነበረብሽም፣ እኔን ነበር ማመን ያለብሽ፣ እኔ እኮ ነኝ ልጅሽ እያለች ስትል ነበር። እሷም አዎ ትክክል ነሽ፣ ግን መጥታ ሰላምን ስትጠይቃት ይቅርታ አድርጊልኝ ይሄ ልጄ አስቤ እኮ አይደለም ገነትን እንደዛ ቀልድ ስገፋት ነው የወደቀችው። ታዲያ አንቺ እንደዛ ስትገፊ ስትወድቅና ስትሞትብሽ እንዳንቺ እኮ ልጄን ፈለጋ ለ18 ዓመት እንደተንከራተችው እሷም እኮ እናቴ ብለው የሚፈልጓት ይኖራሉ። ስለዚህ ለምን ለፖሊስ አላመለከትሽም በማለት ነበረ ብሌን ነገረቻት። ሰላምም ይቅርታ ስትላት ብሌን ምርር ብላ እንዴ አሁን ነው እንዴ ይቅርታ የምታደርጊልኝ? እኔ ባላደረግኩት ነገር እኮ ሰላም ስለነገረችሽ እኔን ስንት ነገር ከፍና ዝቅ ብለሽ ተናግረሽኛል። ብትፈልጊ እናቴን ራሱ እንዴት እንደተናገርሻት አንቺ ታውቂያለሽ። ለእናቴ ይሄ አይገባትም። እኔ መከራዋን አይታ ያሳደገችኝ ገነት እናቴን ማንም እንዲናገርብኝ አልፈልግም። ትክክል ነሽ ብሌንዬ ይቅር በይኝ በማለት ስትላት እኮ አሁን አንቺ ወንጀልሽ ሲታወቅ ነው ይቅርታ የምታወርዱልኝ የምትይው? ትላንት ማን ነበርሽ? ዛሬ እንዴት እንድትኛለሽ? በማለት እውነታውን አፍረጥርጣ ብሌን ተናገረች። እንግዲህ አቶ በኃይሉ እስር ቤቱ ነው 2 ሚሊዮኑን መስጠት ስላልቻለ አልማዝ ቀጥ ብላ ከሰላም ቤት መጣች። ከሰላም ቤት መጥታ እንግዲህ ሰላም ያየቻ ጊዜ ተደሰተች። እሷም ብሌንም ውይ እንደዚህ ስትመጣ እንኳን እኔ አልጠቆምኩ በማለት ራሷን አጽናናች። ምክንያቱም ልትጠቁም ከደወለች በኋላ ፌዴራል ፖሊስ የሚጠቁሙት ነገር አለ ወይ ስትባል ይቅርታ በማለት ነበረ ያለፈችው። ይቅርታ ትንጠይቃ ነበር እንጂ እሷን ለማስያዝ ውስጧ አልጨከነላትም ነበረ። በዚህን ጊዜ አሁን ሰላም ነፃው ስትወጣ ብሌንንም አመሰገነቻት። ብሌን አንቺ እኮ እውነታውን ሁሉ እያወቅሽ አላጋለጥሽኝም፣ በጣም ምርጥ ነሽ ስትላት አይ እኔ አጋልጥሻለሁ ግን ሁሉን ነገሮችን ሳላጣራ መረጃ ሳልይዝ ብዬ ነው መልሼ ስልኩን የተውኩት በማለት ስትላት በኋላ ግን ብሌን በጣም ተደሰተች። እንኳን አጋልጬ አልወሰድኳት አለች። ከዛም እንግዲህ ከሄደች በኋላ አልማዝ እንግዲህ ሂዳ ሁሉን ነገር ስታፍረጥርጣ ስትናገር አልማዝ ራሷ ወንጀለኛ ሆነች ማለት ነው። ምክንያቱም እሷ እንደዛ ሲያደርጓት ገንዘብ ለመቀበል ብላ የብሌን እናት ነኝ ብላ ያለችበት ክሷ አልማዝ ራሷን ያስያዛት። እንግዲህ ሁሉም ወንጀለኛ ሆነው ብሌንና ሰላም ብቻ ነፃ ሆኑ እዛ ውስጥ። ምክንያቱም ሁለቱን ስለሆነ ለማጥቃት ሁላቸውም የተረባረቡባቸው እና በዚህ ምክንያት እንግዲህ ሳሚም ቢሆን ብሌንን አያገኛትም። ምክንያቱም አሁን ራሱ ፍላሹን ደብቃ አግኝታባት ነበረ የሰጠችባት። ይህን ፍላሽ ያገኘችው ከእናቷ ከሰላም ነበረ። ቃል ይህንን ፍላሽ ማገኘቴን አታውቂም እያለች እሷ የጊዜውን ነው እንጂ ወደፊት የሚያስከትለውን ጉዳይ ሳታውቅ እንግዲህ ቃልን ወንጀሏ ተጋልጣለች። ምክንያቱም ገነት እንትን ስትል አብራ ነበረችበት፣ ተባብራለች፣ በእጇ ይዛለች። እዚህ ጋር የተሞኘችው ቃል
እሷ እንዴት ነው አብራ ከቪዲዮ ላይ በአንሶላ ጠቅል ላይ ያነሳችው ከዳግም ጋር እሷ ናት። ምንም ብሌን እንትና የዛን ጊዜ መጠቆም ስትችል ዝም ብላ ሳትጠቁም ወንጀሉን አብራ ተባብራ ስታበቃ አሁን ብሌንንና ዳግምን ለማጣላት ስትል ይህን ያው ስታወጣው አርቃ ለማሰቧን ነው የታወቀባት። ስለዚህ በዚህ ምክንያት እንግዲህ አሁን ሰላም ከብሌን ጋር ከዚህ በኋላ እውነታዋን እየታወቀና እሷም እንግዲህ ልነግራት ጫፍ ደርሳ ስለነበር ልጅሽ አይደለችም የኔ ልጅሽ የሚለውን አሁን ቀጣይ ላይ ግን ተነግራትና በኃይሉም እስር ቤት ቃልም እንዲሁም እሱም ደግሞ ሌላ ወንጀል የሰራው የፍላሽ ወንጀል ከዳግም እጅ ስላለ ዳግም ደግሞ ሳሚን በወንጀል ወደ እስር ቤት ይከተዋል። በዚህን ጊዜ ነፃ ሁነው የሚወጡት እንግዲህ ብሌንና ዳግምና እንዲሁም ሰላም ብቻ ይሆናሉ። እንግዲህ ቀጣይ ምን ይመጣል? በእርግጥ እሷ ለፌዴራል ፖሊስ ደውላ እሷ ወንጀለኛ ናት ብላትም ቢሆንና ብትያዝ ኑሮም ይሄ አልማዝ መምጣቷ እሷን ነፃ ያወጣታል ብለን ነው የምንለው። እስኪ እናንተ እንዳስተያየታችሁ ተናገሩ። አሁን ብሌን ያደረገችው ነገር ለፌዴራል ፖሊስ ደውላ ሰላምን ለማስያዝ ያደረገችው ነገር ትክክል ነው ትላላችሁ? በእርግጥ ትክክል ነው። ወንጀልን ማጋለጥ እናትም ይሁን ወንድም የሰራውን ወንጀል መሸፈን ጥሩ አይደለም ብዬ ነው የምማምነው። ግን እሷ በነፃ የወጣችበት ምክንያት እንግዲህ ሰላም አልማዝ የመምጣቷ ጉዳይ ነው። ምክንያቱም የአልማዝ አገላለች የሚለው ነበረ አንድ ወንጀል ይዘው እሷን ሲያስፈራሯት የነበረው። ቀጣይ ምን ይፈጠራል የሚለውን አብረን እንከታተላለን። ስለምትከታተሉን ከልብ እናመሰግናለን።